መቀጠር ኮኪ ሄድሽ አለቃ ከኔ ጋር ተኝ ምናምን ብሎሽ አያውቅም? ወይ ያውቃል። ግን እዚህ ላይ እንደው እኔ ኳሊፋይድ አይደለሁም፣ ኦቨር ኳሊፋይድ ነበርኩ ለድርጅቱ። ግን ብቻ የሚለው ጠርቶ ሰውነትሽ ያምራል ይለኝ ነበረ እኮ አለ። በጣም ከእሱ አቅም ብቻ አይደለም መንጃ ፈቃድ ልትማሪ ሂጂ እስቲ፣ አያስቸግሩሽም? ታክሲ ላይ ተሳፈሪ እስቲ፣ አያስቸግርሽም? ያስቸግራል። በጣም ብዙ ሰው ያስቸግራል በሴክስ ጉዳይ። ግን ልክ እዚህ ጋር ተጠንቀቁ ብለሽ ስታወራ ያው ሴቶችን ብለው ተጠንቀቁ ነው። ኢቨን ይቺ የቻርጅ እንትኗል ይቺ ጥዝ የምታደርገውን ይዛችሁ ብትዞሩ ዘንድ አንቺ ሰውነትሽ እኮ ያምራል ምናምን ብሎ እጁን ታፋሽ ላይ ሲያደርግ ጭርዛው። አብዛኛው ሰው አስመሳይ ነው። እዚህ መጥቶ በቃ እንደ ሀገራችን ወዴት እየሄደች ነው ይላል። የቤተ ክርስቲያን ነው እንትኑ የጴንጤ ቸርች ስብከት ነው ሪፖስት የሚያደርገው። የምሬን ነው የምልሽ። ከዛን ደግሞ የኦርቶዶክስ መዝሙር ነው እየዘመረ የሚለቀው። እኔ ስንት ሰው አውቃለሁ። የምሬን ነው የምልሽ። ቲክቶክ አካውንቱ እንዳለ መዝሙር ሆኖ ሚስት እያለው ምናምን ሌላ ሴት ጋር ግን ተፍተፍ የሚል በጣም ብዙ ሰው አውቃለሁ። እውነት ነው። ብዙ ያው ከወንዶች ጋር ስለምወል የወንዶችን ባህሪ ነው የምነግርሽ። ሴቶች ደግሞ ከዛ በላይ ከረንትሊ ከአንድ ወንድ ጋር ብቻ የምታወራ ሴት ካለች ደግሞ ነው ይቀጣል። ተጠባባቂ ጴንጤ ዘማሪ ሆኖ ልንገርህ፣ እርግጠኛ ሆኜ ነው የምነግርህ። ጴንጤ ዘማሪ ሆኖ ከ3 ሴት ልጅ የሌለው ካለ በትንሹ እንደ አልበም ነው የምልህ፣ ነጠላ ዜማ በለው። ሊያውም ትልቅ ደረጃ የምሰጧቸው ዘማሪ አይደሉም። እኔም በጣም መዝሙሯቸው ደስ ይለኛል ተመስጬ። ጴንጤ እንደዛ ያደረግም ስላሉ መዝሙር ያላቸው ትልልቅ አልበም ያላቸው 3-4 ልጅ የተለያየ ሰው ጋር ልጅ አላቸው። ያረጋል። የኢትዮጵያ ሕዝብ ጸሎት ነው የሚያስፈልገን። ሁሉም ተለክፏል ነው የምልሽ። ሴክስ ላይ የምሬን ነው የምልሽ። እኛ እዚህ ስለምናወራው እኔ አሁን ባለፈው ማለት ነው እግዚአብሔር አፈርኩ ለራስ የሆነ ፕሮግራም ላይ ነበርኩ። አሁን ሰው እኔ ብዙ ጊዜ ለምን እንደዛ እንደምልሽ ታውቂያለሽ? መሆን እኮ ባለጌ ነው፣ ይሄ ልጅ እኮ ባለጌ ነው፣ ይሄ ልጅ እኮ እንደዚህ ነው ምናምን ስለሚል ነው ሰው እና ከሆኑ ልጆች ጋር ማታ 4 ሰዓት ተኩል ነው ምናምን ነው ከሆነ ፕሮግራም ላይ ወጥተን በጣም ራባቸው እና ዋው በርገር ምናምን ልናዝን ነው። የምሬ ነው የምልሽ። ሴቶቹ እንዳይረበሹ አልነገርኳቸውም እና ሴቶቹ ሰልፍ ሰርቪስ ነው እና ሄደው ሊያዙ ሲሉ እኔ ብቻዬን ቀረውና 3-4 ግሩፕ ወንዶች አሉ። ሳልፍ ይሄን ባለጌ ልጅ ምናምን አለ አንደኛ። ከዛም ባልሰማ ምናምን ዝም ብያለሁ። ከዛም በኋላ ሴቶቹ መጡ። ሴቶቹ ሲመጡ ይዣቸው ወንበር ስቤ ምናምን ሳስቀምጥ እነሱ አልሰሙትም፣ እኔ እየሰማሁት ታያለ። እነዚህን 2 ሴቶች ይገዳቸዋል ዛሬ ያለ አንዱ ጮክ ብሎ ማን ነው ባለጌ አሁን? የምሬ ነው። ጥማት አናታቸው ላይ ወጥቶ ፐብሊክ ላይ እንደዚህ እስኪያወሩ ድረስ እየደረሱ ከዛን ደግሞ መጠቋቋሚያ ከሌኮ ባለጌ ነው፣ ከሌኮ ባለጌ ነው። አብዛኛው ሰው ሆርኒያም ጫፍ ላይ ደረሰ። እዚች ጋ የደረሰ ከመድፈር ማይተናነስ ውጀላ የሚያደርግ ቂጥ የሚተነጉል ስታልፊ የሚነካካ ጸጉር የሚዳብስ ምን ሚል ይመጣና እኛ እኮ ጨዋነን፣ ጨዋ ህዝብ፣ የተከበረን ህዝብ፣ ባህላችን በጣም አይ ነው። ከዚህ በዚህ ስማማለሁ እኔ በጣም ቢካዝ አሁን ሁሉም ሰው ደግሞ ባለጌ ከደፋሪ እኩል አሁን ሴትን የሆነ ነገር ያደረገ እንዴ ከደፋሪ እኩል ባለጌ ሊባል ይችላል? እና አሁን በዩዘር የሚመጡ ሰዎች እኔ ደፋሪ ልትሆን ይችላላችሁ ምናምን፣ ግን የሰውን ኃጢአት ለመጎንጎን ካላችሁ ይሄ ልንገርሽ ፕሮባብል አሁን ለምሳሌ ዩዘር ምናምን ብሎ ወይ ፌክ አካውንት አድርጎ ምናምን እዚህ አንቺ ጋር መጥተው ልብዳሽ ምናምን ተበዱ ምናምን የሚል ሰው በአካል ያገኝ አይምርሽም። ለዛም ነው ስለሚያፍርበት ነው አካውንቱንም ማንነቱንም ደብቆ የመጣ ስለሚያፍርብሽ፣ ስለሚያስበውን አስተሳሰብ ስለሚያፍርበት ወይ በሴት አካውንት ይመጣል፣ ወይ ፌክ አካውንት ያደርጋል፣ ወይ ስሙን ያጠፋል፣ ወይ ፕሮፋይል ፒክቸሩን ያጠፋል። ከዛ ለምንድን ነው እንደዚህ ያደረገው ስትዩ ቤተሰብ እንዳያይ ይልሻል። እኔ አንዳንዴ ቲክቶክ ላይ የምጸልየው ነገር ምን እንደሆነ ታውቂያለሽ? በፓስፖርት የሚከፈት ነው ቲክቶክ እና
የፓስፖርት ፎቶሽ ነው ወይ ፕሮፋይል ፒክቸር ማድረግ የምትችይ ቢሆን እና የፓስፖርት ስምሽን ማስገባት ብትችይ በጣም ነው ደስ የሚል። አንድ ሰው አንድ አካውንት ብቻ ቢኖር አስበሽዋል እንዴት እንደሚጸዳ? በጣም ስድብ ይጠፋል፣ ግማሽ ስድብ። ለምን ደፍሮ ቆለጥ ያለው የለም ለመናገር በራሱ ስም በራሱ አካውንት ደፍሮ ለመናገር ቆለጥ ያለው ሰው የለም። ሼር አድርግ ወገን፣ ሼር አድርግ፣ ኮፒ ሊንክ አድርግ። እናንተ ግን እዚህ ጋር መጣችሁ። ግን እግዚአብሔርን አንዳንዴ ግን ኮመንት ማየት ግን በቃ ከባድ ነው። ስማ ሮብሲ ሆና የት ጠፍታ ነው? ምን አውቃለሁ እኔ የት አውቃታለሁ ልጅቷ በጣም አላውቃት። ምን ሆና ነው ብዬ ነው ረዥም ጊዜ ቲክቶክ ላይ አይቻት አላውቅም። እና ምን ሆና ነው ብዬ ነው። ቤስት ፍሬንዶች ሴክስ ቢያደርጉ ጥሩ ነው ወይስ ጥሩ አይደለም? ኮኪ እኔ ነገር እንትንም ባይለኝ ጥሩ አይደለም። ለምንድን ነው ጥሩ ያልሆነው? በቃ ጥሩ አይደለም ለእኔ ማለት ነው። የቤስት ፍሬንድ ምናምን የሚባለው ነገር ብዙም ትርጉም አይሰጠኝም። ጥሩ